በሰሜን ወሎ ራያ አላማጣና ቆቦ ግንባር መጠነ ሰፊ ወታደራዊ ዘመቻ እየተደረገ መሆኑ ሲገለጽ፣ በዛታ ግንባር በመድፍ የታገዘ የተኩስ ልውውጥ መጀመሩ ተሰምቷል። ህወሓት ለዘመቻው መክት አዲስ ወታደራዊ ስምሪት የሰጠ ሲሆን ወታደራዊ ቁሳቁሶች ለታጣቂዎች ተከፋፍለው ወደ ቆቦ ግንባር መጠጋታቸው ተረጋግጧል። የህወሓት ታጣቂዎች በሽርሽር ላይ የነበረች ሙሽራን ጨምሮ በርካታ ንጹሃኖችን መግደላቸው ተሰምቷል። የአካባቢው ህዝብም ቀጠናውን ለቆ እየወጣ ነው። በዛታ ግንባር ውጊያው ሰፊ ቀጠናን ሸፍኖ ተጠናክሮ እንደቀጠለ ነው። የቀጠናውን አሁናዊ ሁኔታ በቀዳሚው ዜናችን ይዘናል። የፋኖ ኃይሎች በጎንደር ቀጠና በአመራር ጥበብና ወታደራዊ ሳይንስ ዙሪያ ያተኮረ ስልጠና ሰጥተው በስኬት ማጠናቀቃቸውን ሲገልጹ፣ በሸዋ ታሪካዊ የተባለ የአርበኞች ጦር መመስረቱን እዙ አስታውቋል። ዝርዝሩን ሰዓቱ ጠብቆ ይደመጣል። አፋብኃ አፄ ቴዎድሮስ ለወራት ያሰለጠናቸውን መልመል ኮማንዶዎች ማስመረቁን ሲያስታውቅ፣ የአፄ ምኒልክ ህዝብ በበኩሉ ከብልጽግናው ሰራዊት ነጻ በሆነችው ከተማ የተሳካ የህዝብ ለህዝብ የውይይት መድረክ ማካሄዱን ገልጿል። በመድረኩ የተገኘው የፋኖ መሪው ወቅታዊ መልእክቱን አስተላልፏል። የፋኖ መሪው ምን አለ? አብራችሁን ስትቆዩ የምትሰሙት ሌላኛው መረጃችን ነው። በሱዳን የሚኖሩ ከ60 ሺህ በላይ ስደተኞች ለአደጋ መጋለጣቸው ተሰምቷል። በአየር ጥቃት ህይወታቸው ያለፈ ስደተኞች መኖራቸውን የገለጸው የሀገሪቱ መስሪያ ቤትም አስቸኳይ የድጋፍ ጥሪ አቅርቧል። ከዋሽንግተን ጋር የተጀመረ ንግግርም ሆነ የተያዘ ቀጠሮ የለም ስትል ኢራን የትራምፕን መግለጫ ውድቅ አድርጋለች። ሌላኛው ከውጭ የተሰማው የዕለቱ ዜናችን ነው። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለሐምሌ 27 ያዘጋጅናቸው ወቅታዊ እና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። በሰሜን ወሎ ራያ ኮረምና ዛታ በመድፍ የታገዘ ውጊያ የተደረገ መሆኑ ተገለጸ። በሰሜን ወሎ ራያ አላማጣና ሌሎች አካባቢዎች ከፍተኛ የሆነው ወታደራዊ እንቅስቃሴና ወታደራዊ ስምሪት መኖራቸው ሲገለጽ፣ በኮረም ደጋሞ አካባቢና ራያ ዛታ ከትላንት አመሻሽ ጀምሮ የመድፍ ድብደባ የተደረገ መሆኑን የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። እንደ ምንጮቻችን ገለጻ በራያ ቆቦና አካባቢው ያለው ከባድ ወታደራዊ እንቅስቃሴም ነዋሪዎችን ስጋት ውስጥ ከቷቸዋል ተብሏል። በኮረም አበርግሌ ዛታና ኦፍላ ህወሓት 3 አርሚዎችን ማስገባቱ የተገለጸ ሲሆን፣ ብልጽግናው በበኩሉ በቆቦ ግንባሮች ከነበረው ኃይል በተጨማሪም ከጋሸናና ከላሊበላ አካባቢዎች የሜካናይዝድ ጦር ወደ አካባቢው አስጠግቷል ተብሏል። በአስገዳጅ ወታደራዊ አፈሳ ሰልጥነው በቅርቡ ግዳጅ ተቀብለው ወደ ቀጠናው የገቡ የህወሓት ታጣቂዎችም ዛሬ በሌሊት ካለማጣ ከተማ ወደ ተለያዩ ግንባሮች ተንቀሳቅሰዋል ሲሉ የዓይን እማኞቹ ለጣቢያችን በላኩት መረጃ አስታውቀዋል። ዛሬም ከመካከለኛው ትግራይ ተጨማሪ ከባድ መሳሪያዎች ስለመግባታቸው የገለጹት የዓይን እማኞቹ እነዚህ መሳሪያዎች ከገቡ በኋላ ራያ ዛታ፣ ጻዳ ሜዳና አላጌ ትምህርት ቤት የነበሩ በርካታ ከባድ መሳሪያዎችና የአየር መከላከያዎች ወደ ቆቦ ግንባር መንቀሳቀሳቸውን ጨምረው ገልጸዋል። ከ15 የሚበልጡ የጦር መሳሪያ የጫኑ ወታደራዊ ተሽከርካሪዎች ዛሬ በጠዋት በአላማጣ ከተማ ውስጥ በሚገኘው የሁለተኛ ደረጃ ትምህርት ቤትና በከተማ ወርቅነሽ ሆቴል አካባቢ መራገፋቸውን የገለጹት ምንጮች በአረንጓዴ ሸራ የተሸፈኑ ሌሎች ወታደራዊ ተሽከርካሪዎች በዋናው መስመር ቆመው እንደሚገኙ አስታውቀዋል። የህወሓት ታጣቂዎች በአላማጣ ከተማ በሚገኘው የቴክኒክና ሙያ ኮሌጅ ውስጥ በርካታ የውጊያ ቁሳቁሶች መከፋፈላቸውን የገለጹት ሌሎች የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች ከእነዚህም ውስጥ የህክምና ቁሳቁሶች ዶማ፣ ሸራ፣ ቃሬዛዎችና የአስክሬን ማሸጊያዎች ሲከፋፈሉ ታይተዋል። በሌላ በኩል በርካታ ቁጥር ያላቸው የህወሓት ታጣቂዎች ወደ ቆቦ ግንባር፣ አዲስ ቅኝና ወደ ዋጃ አካባቢዎች እንዲገቡና እንዲጠጉ ተደርጓል ተብሏል። ይህንን ተከትሎ በቀጠናው ቢሶበር ተብሎ በሚጠራው አካባቢ የብልጽግናው ሰራዊትና የህወሓት ታጣቂዎች የተኩስ ልውውጥ ማድረጋቸው ተሰምቷል። የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን እንደገለጹት የተቀሰቀሰውን ውጊያ ተከትሎ በትላንትናው ዕለት ሃይማኖታዊ የጋብቻ ስነስርዓት የፈጸሙ ጥንዶችን ጨምሮ ሌሎች ንጹሃን ቤታቸውን ጥለው መውጣታቸው ተገልጿል። በዚሁ በቢሶበር ቀጠና የህወሓት ታጣቂዎች በወታደራዊ ተሽከርካሪ አማካይነት በንጹሃን ላይ ጉዳት ማድረሳቸው ሲገለጽ፣ በሽርሽር ላይ የነበረች አንዲት ሙሽራን ጨምሮ ሌሎች ንጹሃን ህይወታቸው ማለፉ ተሰምቷል። የቀጠናውን አሁናዊ ሁኔታ የገለጹት ነዋሪዎቹ በአላማጣ ከተማ ትናንት አመሻሽ ጀምሮ መብራት ሙሉ በሙሉ የጠፋ ሲሆን፣ ይህን ተከትሎ ከምሽቱ ላይ ከባድ የተኩስ ድምፅ እንደነበር ጠቅሰዋል። የህወሓት ታጣቂዎች ሌሊቱን ባደረጉት የቤት ለቤት ፍተሻና ዘረፋ
በከተማዋ ኪዳነ ምህረት ቴሌና 03 ተብለው በሚጠሩ አካባቢዎች ጦርነት ስንጀምር አማራንን ብላችሁ ከጀርባ ትወጉናላችሁ በማለት የነዋሪዎችን ስልክ ንብረትና ገንዘብ መዝረፋቸው ተገልጿል። በሌላ በኩል የዜና እስከተጠናከረበት እኩለ ቀን ድረስ ከኮረም ወደ ሰቆጣና ሐሙሲት በሚወስዱት መንገዶች እንዲሁም በዛታ ወረዳ ዳራ በቃንዳና ድንቃሸና በተባሉ አካባቢዎች ትናንት አመሻሽ የጀመረ በመድፍ የታገዘ የተኩስ ልውውጥ እየተደረገ መሆኑ ተረጋግጧል። የጣና ሳተላይት ቴሌቪዥን ወታደራዊ ምንጮች እንደገለጹት በዛታ ዳራ በቀዳና ድንቃ አካባቢዎች በጌታቸው ረዳ የሚመሩት የሐራ መሬት ታጣቂዎች በውጊያው እየተሳተፉ ነው ብለዋል። የፋኖ ኃይሎች በአመራር ጥበብና ወታደራዊ ሳይንስ ዙሪያ ሲሰጡት የነበረውን ስልጠና ማጠናቀቃቸውን አስታወቁ። አፋብን ጎንደር ጠቅላይ ግዛት በላይዝ ሜጀር ጀነራል ባንታ ባተኮር ጉና ክፍለ ጦር ስራ አስፈጻሚ አባላት በስሩ ላሉት ለስቴዴንሳ ብርጌድና ለሀገረ ቢዘን ብርጌድ አህዶች የተሳካ ስልጠና በመስጠት ማጠናቀቃቸውን አስታውቀዋል። የጉና ክፍለ ጦር የህዝብ ግንኙነት ኃላፊ ፋኖ ያሬድ ገደፈው እንዳስታወቀው ስልጠናው የተሰጠው በብርጌዶቹ ስር ለሚገኙ የሻለቃ አመራሮች ነው። የአመራር ጥበብ ብቃት የተመለከቱ ስልጠናዎች ተከታታይ ቀናት ሲሰጡ መቆየታቸውን የገለጸው ፋኖ ያሬድ ገደፈው የወታደራዊ ብቃት ማስጨበጫ ስልጠናውን የሰጠው ደግሞ ኮሎኔል ሙላት ሲሳይ ነው። አሰልጣኙ ኮሎኔል ሙላት ሲሳይ በስልጠና መርሃ ግብር ወቅት እንደገለጸው የአመራር ጥበብ በአንድ የጋራ ዓላማ ላይ በመሰባሰብና በመደራጀት በታማኝነት እንዲከተሉን የሚደረግ መሆን ብቻ ሳይሆን የማይቻሉ ነገሮችን እንዲቻሉ የማድረግ ትልቅ ጥበብ ነው ብሏል። በየደረጃው ያለነው አመራሮች የአመራርነት ጥበብን ከወታደራዊ ሳይንስ ጋር አቻችሎ ህዝባችን ከተደቀነበት የህልውና አደጋ በአንድነትና በወንድማማችነት መንፈስ በመጓዝ በእውቀት በመመራት ለነገ የማይባል ተግባር ነው ያለው ኮሎኔል የውጊያ መምሪያዎች፣ ወታደራዊ መረጃዎች እንዲሁም መልካም አሰራሮችን በትኩረት መጠቀም እንደሚቻል በተከታታይ ቀናት በነበረው ስልጠና አስገንዝበዋል። ኮሎኔል ሙላት ሲሳይ አክሎም የአማራ የህልውና ትግል እጅግ ታሪካዊ በሚባል መንገድ እየተጓዘ ነው። ፋኖም ወደ ድል ማማ ደርሷል። አገዛዙም ከሞት አፋፍ ላይ ተቀምጧል በማለት ገልጸዋል። በመድረኩ ላይ የሜጀር ጀነራል ባንታ ባተ አንደኛ ኮር አመራሮች ስለ ስልጠናው ጠቀሜታ ዝርዝር ማብራሪያ መስጠታቸውን የገለጸው የጉና ክፍለ ጦር ህዝብ ግንኙነት ኃላፊ ፋኖ ያሬድ ገደፈው የስልጠናው ታዳሚዎችም በተደረገው የአመራር ስልጠና ደስተኛ መሆናቸውን ገልጸው ይህ አይነቱ ስልጠና ቀጣይነት እንዲኖረው መጠየቃቸውንም አስታውቋል። በስልጠና መርሃ ግብሩ መጨረሻም ችግሮችን በጥበብ በመፍታት ለትግሉ መልካም አበርክቶ ላደረጉ አካላት የምስጋናና የምስክር ወረቀት በጉና ክፍለ ጦር ተበርክቶላቸው መርሃ ግብሩ ፍጹም ወንድማማችነት በተላበሰ መልኩ ተጠናቋል ተብሏል። በተያያዘ ዜና በሸዋ ጠቅላይ ግዛት ታሪካዊ የተባለ የአርበኞች ጦር መመስረቱ ተሰምቷል። በአፋብን ሸዋ ጠቅላይ ግዛት አሳምነው በአጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦር በሚንቀሳቀስበት ቀጠና ካራ ምሽግ ብርጌድ የአርበኞች ጦር ሰራዊት ሐምሌ 25 ቀን 2018 ዓ.ም በይፋ መመስረቱን የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል አስታውቋል። የፋኖ ኃይሎች በሸዋ ጠቅላይ ግዛት መራቢቴ አውራጃ ሪማ ክላስተር ባካሄዱት በዚህ የምስረታ ስነ ስርዓት ላይ የአፋብን ሸዋ ጠቅላይ ግዛት አሳምነው ከፍተኛ አመራሮች፣ የአጼ ዳዊት ክፍለ ጦር አመራሮች፣ የክላስተርና የቀበሌ አመራሮች እንዲሁም ጥሪ የተደረገላቸው ልዩ ልዩ ተጋባዥ እንግዶች በተገኙበት ተመስርቷል ተብሏል። በዚሁ የምስረታ መድረክ ላይ የሰራዊቱን የውስጥ አደረጃጀት፣ ወቅታዊ ቀጠናዊና ጂኦፖለቲካዊ ሁኔታዎችን፣ የሰራዊቱን የስነ ልቦና ዝግጅት እንዲሁም የወደፊት የትግል አቅጣጫዎችን አስመልክቶ በየደረጃው ከሚገኙ አመራሮች ሰፊ ምክረ ሀሳቦችን ተነስተው የጋራ ውይይት ተደርጎባቸዋል ያለው የዙ ህዝብ ግንኙነት መምሪያ ውይይቱን ተከትሎ አዲስ የተመሰረተው የካራ ምሽግ ብርጌድ በተሟላ አደረጃጀት ወደ ስምሪትና ግዳጅ መግባቱን ተገልጿል። በምስረታ መርሃ ግብሩ ለብርጌዱ የኮማንዶ አመራሮች በተመረጡ የነባር ቱባ ባህልና ኪነት ልዩ ልዩ አዝናኝ ጽሑፎች መደረጉን የዙ ህዝብ ግንኙነት መምሪያ አስታውቋል። በምስረታው የመዝጊያ ፕሮግራም ላይ ንግግር ያደረጉት በአዲስ የተሰየመው አመራሮች ህዝቡንና አካባቢያቸውን በቅንነት፣ በታማኝነት፣ በፍትሃዊነትና በጽናት ለማገልገል በህዝቡ ፊት ቃለ መሐላ ፈጽመዋል ተብሏል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ ለተከታታይ 6 ወራት ያሰለጠናቸውን የፋኖ ኮማንዶ አባላት ሲያስመርቅ በወሎ ቤተ አማራ የሚንቀሳቀሰው የአጼ ምኒልክ ዕዝ በበኩሉ የተሳካ የህዝብ ለህዝብ ውይይት ማድረጉን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ ዕዝ ለተከታታይ 6 ወራት ያሰለጠናቸውን በርካታ ቁጥር ያላቸው የኮማንዶ አባላት ትናንት ሐምሌ 26 ቀን 2018 ዓ.ም በደማቅ ሁኔታ አስመርቋል። ተከታታይ ወታደራዊ ስልጠናውን የሰጠው ደግሞ በዕዙ 206ኛ
ኮር 34ኛ ክፍለ ጦር ነው። ክፍለ ጦሩ ለ6 ወራት ወታደራዊ ታክቲኮችን፣ የስነ ልቦና ስልጠናዎችን፣ የውጊያ ታክቲኮችንና ሌሎችንም ልዩ ስልጠናዎችንም አካቷል ተብሏል። በሌላ ዜና የአፋብን አጼ ምኒልክ ዕዝ 45ኛ መብረቅ ክፍለ ጦር በተቆጣጠረው ቀጠና ታላቅ ህዝባዊ መድረክ ማካሄዱን የዕዙ ህዝብ ግንኙነት መምሪያ አስታውቋል። እንደ ህዝብ ግንኙነት መምሪያ ገለጻ ክፍለ ጦሩ ይህን ህዝባዊ መድረክ ያካሄደው ተቆጣጥሮት በሚገኘው ጎረጅ ከተማ ነው ብሏል። በውይይት መድረኩ ላይ የዕዙ ከፍተኛ አመራሮች፣ የኮርና የክፍለ ጦሩ አመራሮች መገኘታቸው ተገልጿል። በመድረኩ ላይ የመክፈቻ ንግግር ያደረገው የክፍለ ጦሩ ከፍተኛ አመራር አርበኛ ንጉሴ ሐሚድ ጎረጅ ከተማ በብልጽግናው ሰራዊት ከ6 ወር በላይ ተይዛ በነበረችበት ጊዜ በማህበረሰቡ ሰብአዊ፣ ኢኮኖሚያዊ እንዲሁም ማህበራዊ ጉዳዮች ላይ አሉታዊ ተጽዕኖ ሲያሳድር መቆየቱን ጠቅሷል። የአፋብን አጼ ምኒልክ ዕዝ የመብረቅ ክፍለ ጦር አሃዶች ከተማዋን ለመቆጣጠር በብልጽግናው ሰራዊት ምሽግ ላይ ተደጋጋሚ የማጥቃት ውጊያ በመክፈት በአገዛዙ ተይዛ የነበረችውን ከተማ ለቆ እንዲወጣ ማድረጋቸውን አስታውሶ በዚህም የእንኳን ደስ ያላችሁ መልእክት አስተላልፈዋል። ሌላኛው የፋኖ መሪ አርበኛ ዘላለም ኑርዬ በመድረኩ ላይ የተለያዩ አጀንዳዎችን በማንሳት ሰፊ ትንታኔና ማብራሪያ መስጠቱን ገልጾ በተለይም የፋኖን ዓላማና አሁናዊ ወታደራዊ ቁመና በተመለከተ ሰፊ ማብራሪያ ሰጥቷል ብሏል። ፋኖ የሚኖረው በህዝብ ነው፣ የሚኖረውም ለህዝብ ነው ያለው የፋኖ መሪው ፋኖ ህዝባዊ ነው፣ ፋኖ ለአማራ አልፎም ለኢትዮጵያ ህዝቦች የቆመ ብቸኛው የነጻነት ታጋይ የህዝብ ልጅ ነው ሲል አክሏል። በመድረኩ ንግግር ያደረገው ዶክተር ሚካኤል ጋሻው በበኩሉ የአማራ ፋኖ እየታገደ ያለው የአማራ ህዝብን የህልውና አደጋ ለመታደግ የአብይ አህመድን ዘርፈጅ ጦርነት ለመከላከልና ጦርነት ጠማቂውን ስርዓት እስከ መጨረሻው ለማስወገድ ነው ብሏል። በዚህ የውይይት መድረክ ከተሳታፊዎቹ በርካታ ጥያቄዎችና አስተያየቶች መነሳታቸውን የገለጸው የአፋብን አጼ ምኒልክ ዕዝ የህዝብ ግንኙነት መምሪያው በተለይም ፋኖ ወደ ከተማ ሲገባ ምንም አይነት የተኩስ ድምፅ ሳይሰማ በተረጋጋ መንፈስ መግባቱ እንዲሁም ከማህበረሰቡ ጋር ያለው ማህበራዊ መስተጋብር ታማኝነትና ቅንነት በተሞላበት መልኩ መሆኑ እፎይታ እንደፈጠረላቸው ነዋሪዎቹ ገልጸዋል ብሏል። የብልጽግናው ሰራዊት ፋኖን ትደግፋላችሁ በሚል በማህበረሰቡ ላይ ከፍተኛ አካላዊና ስነልቦናዊ ጉዳት ማድረሱን ያስታወሱ ተሳታፊዎቹ በተጨማሪም በከተማ ውስጥ ይኖር የነበረው የብልጽግናው ጥምር ጦር ታዳጊ ሴቶችን መድፈሩን፣ በርካታ የግል መሳሪያዎችን መውሰዱን፣ ተቋማትን ማውደሙን እንዲሁም ሱቆችና የእህል መጋዘኖችን መዝረፉን ገልጸዋል። በመድረኩ የመዝጊያ ንግግር ያደረገው የአጼ ምኒልክ ዕዝ ከፍተኛ አመራር አርበኛ ኑራዲን አበበ ማህበረሰቡ በመከባበርና በመተማመን በአንድነት ከፋኖ ጎን በመሰለፍ የብልጽግናውን አገዛዝ ለአንዴና ለመጨረሻ ጊዜ ለማሸነፍ በጋራ መሰለፍ አለበት ሲል ጥሪ አቅርበዋል። ከ60 ሺህ በላይ ኢትዮጵያን በሱዳን ለአደጋ መጋለጣቸው ተሰማ። የሱዳን የእርስ በርስ ጦርነት እየተስፋፋ በመምጣቱና ሰሞኑን የህወሓት ታጣቂ ኃይሎች በወልቃይት ትንኮሳ መፈጸማቸውን ተከትሎ ድንበር አካባቢ ውጥረቶች ተባብሰው መቀጠላቸው ሲገለጽ፣ በዚህ ሳቢያ በርካታ ኢትዮጵያን ለጉዳት መዳረጋቸው ተሰምቷል። የሱዳን ብሔራዊ ጦር በትላንትናው ዕለት የኮርዶፋን ስትራቴጂካዊ መስመርና የኤል ኦቤድ ግንባር የሰሜን ኮርዶፋን መዲና የሆነችውን ኤል ኦቤድን ከካርቱም ጋር የሚያገናኘውን ዋና የኤክስፖርት መንገድ ለመቆጣጠር በሚደረገው መጠነ ሰፊ ዘመቻ ተከታታይ የአየር ጥቃቶች መፈጸማቸውም ተገልጿል። ብሔራዊ ጦሩ የፈጥኖ ደራሽ ኃይሉ ለድሮን ማስወንጨፊያና ለጦር መሳሪያ ማከማቻ ሲጠቀምበት የነበረውን ጃብራ አልሼክን የሱዳን ብሔራዊ ጦር ነፃ ማውጣቱን ተከትሎ የአልቡራ መንግስት ባወጣው ሪፖርት የንጹሃን መገልገያ የሆኑ ሆስፒታሎችና ሌሎች የሕክምና ተቋማት የጦር ቤዝ ሆነው አግኝቻቸዋለሁ ሲል አስታውቋል። በዚሁ አቡ ዛባድ በሚባለው የሱዳን ግዛት ወደ ዳሊንግ አቅጣጫ አዲስ ዘመቻ ተጀምሮ ጥቃቶች ተጠናክረው መቀጠላቸው ተሰምቷል። ትናንት አመሻሽ በሰሜን ዳርፉር ጉራዛውያ በተባለ ቦታ በአካባቢው አገር በቀል የእርቅ ችሎት ላይ በተሰነዘረ የድሮን ጥቃት የአካባቢውን መሪዎች ጨምሮ 37 ሰዎች ሕይወታቸውን አጥተዋል ተብሏል። በሱዳን ተጠናክሮ የቀጠለውን የአየር ጥቃት ተከትሎ በኢትዮጵያና ሱዳን ድንበር በርካታ ንጹሃን መጎዳታቸው የተገለጸ ሲሆን ከዚህ ውስጥ በብልጽግናው ስርዓት ተማረው አገር ጥለው በመውጣት በሱዳን ተጠልለው የሚገኙ የኢትዮጵያ ስደተኞች ከፍተኛ ጉዳት ማስተናገዳቸው ተረጋግጧል። ከነዚህ ስደተኞች መካከል በማይካድራ ከ2000 በላይ አማራዎችን ገድለው የሸሹ የሳምሪ ቡድን አባላት በብዛት ስለመኖራቸውም በተደጋጋሚ ይገለጻል። የሱዳን የስደተኞች ኮሚሽን ዛሬ ባወጣው መግለጫ እንዳስታወቀው
እንዳስታወቀው ከሰሞኑ ተቀስቅሶ በነበረው የሸረድነው ጦርነት ወደ ሱዳን ድንበር የተተኮሱ ከባድ መሳሪያዎች በስደተኞች ካምፕ ላይ በማረፋቸው በርካታ የኢትዮጵያ ስደተኞች ጉዳት ማስተናገዳቸውንና በርካታ ቁጥር ያላቸው ንጹሃን መሞታቸውንም አስታውቋል። እንደ ኮሚሽኑ ገለጻ የድንበር ቀጠናው ወደ ሱዳን ለሚገቡ ጥገኝነት ጥያቄዎች ማስተላለፊያና መቀበያ በመሆኑ አሁን እየታየ ያለው የጦር ኃይሎች እንቅስቃሴ አዲስ የስደተኞች ፍሰት ሊያስከትልና ሰብአዊ ቀውስን ሊያባብሰው ይችላል በሚል ስጋቱን አክሎ ገልጿል። የጉዳቱን ዝርዝር ሁኔታ የገለጸው ኮሚሽኑ የከባድ መሳሪያ ቦምቦች በገዳሪፍ ግዛት በሚገኙት ኡምራ ራቁባ 19700 ስደተኞችና ቱናይድባ 14700 ስደተኞች ካምፖች አቅራቢያ በማረፋቸው በስደተኞች ላይ የሞትና የአካል ጉዳት አድርሰዋል ብለዋል። በአሁኑ ወቅት 63000 የሚሆኑ ኢትዮጵያውያን ስደተኞች በሱዳን የሚገኙ ሲሆን አብዛኞቹ በገዳሪፍና በሰከላ ግዛቶች በሚገኙ የመጠለያ ካምፖች የሚኖሩ ናቸው። ይህን ተከትሎ ከሰሞኑ በካምፕ ላይ ተፈጸመ በተባለው ጥቃት ከተጎዱት መካከል በርካቶቹ ኢትዮጵያውያን ናቸው ተብሏል። የሱዳን የስደተኞች ኮሚሽን ባወጣው አስቸኳይ መግለጫ የተባበሩት መንግስታት ድርጅት፣ ዓለም አቀፍ ለጋሾችና የረዳት ድርጅቶች ለስደተኞች አስፈላጊውን ጥበቃ እንዲያደርጉና አስቸኳይ ሰብአዊ እርዳታ እንዲያደርሱ ሲል ጥሪ አቅርበዋል። ትራምፕ እየዋሸ ነው። ኢራን የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን ላይ ሊፈጸም የነበረውን ጥቃት በማስቆም ለድርድር ቀርበናል ባሉ በሰዓታት ልዩነት ኢራን የተቃርኖ ምላሽ ሰጥታለች። ቴህራን ዛሬ በውጭ ጉዳይ ሚኒስትሯ በኩል እንዳስታወቀችው ከአሜሪካ ጋር ምንም አይነት ንግግር እያካሄደች አለመሆኗን ገልጻ ከኦማን ጋር በሆርሙዝ ወሽመጥ ደህንነቱ የተጠበቀው ጉዞ እንዲደረግ የሚያስችል ጊዜያዊ የባህር መጓጓዣ መስመር ለመመስረት እየሰራው ነው ብላለች። ትናንት በኢራን ላይ ሊፈጸም የነበረ መጠነ ሰፊ ጥቃት እንዲቀየር ማድረጋቸውን ያስታወቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ አዲስ ንግግር ለመጀመር ከቴህራን ጋር መስማማት ላይ በመድረሳቸው ለድርድር እንደሚቀመጡ ተናግረው ነበር። ትራምፕ ጥቃቱ ምን ያህል ሰፊ እንደሚሆን ያውቁታል፣ ምክንያቱም አይናቸው ስር የሚሆነውን እያዩ ነበር ሲሉ ትናንት አመሻሽ ገልጸው ነበር። ከቴህራን ጋር በድርድር መልክ እየተነጋገርን ነው፣ ነገ ሰኞ ከሰዓት በኋላ ይጀምራል ያሉት ትራምፕ ከዚህ አስቀድመው በትሩዝ ሶሻል ገጻቸው ባሰፈሩ ጽሑፍ ደግሞ በድርድሩ ማዕቀፎች ላይ ስምምነት በመደረሱ ኢራን ላይ የመካከለኛው ምስራቅ አጋሮች ማንኛውንም ጥቃት እንዲያቆሙ አድርጌያለሁ ሲሉ ገልጸው ነበር። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋይ ዛሬ ለጋዜጠኞች በሰጡት መግለጫ ቴህራን ከኦማን ጋር እንጂ ከአሜሪካ ጋር ምንም አይነት ንግግር አላደረገችም ብለዋል። እንደ ባለስልጣኑ ገለጻ ከኦማን ጋር የምናደርገው ንግግር ቁልፍ በሆነው የባህር መስመር ላይ ጊዜያዊ የመርከቦች መንቀሳቀሻ ለመመስረት ያለመ ነው ብለዋል። ከኢራን መንግስት ጋር ቅርበት ያለው ፋርስ የዜና ወኪል አውጥቶት በነበረው ዘገባ ከኦማን ጋር የምናደርገው የአሁኑ ውይይት በሆርሙዝ ባህር ወሽመጥ ውስጥ የመርከቦችን ደህንነቱ የተጠበቀ ጉዞ ማረጋገጥ ላይ ያተኮረ ነው ብለው ነበር። ባለስልጣኑ በመልእክታቸው በሆርሙዝ ባህር ወሽመጥ ውስጥ የመርከብ ጉዞ ደህንነትን ለማረጋገጥ እንዲቻል ከኦማን ጋር በመተባበር በተቻለ ፍጥነት ጊዜያዊ የመተላለፊያ መስመር ለመዘርጋት እየሰራን ነው ሲሉ አክለዋል። የውጭ ጉዳይ ሚኒስትሩ ቃል አቀባይ ባጋይ በቴህራንና በዋሽንግተን መካከል ንግግር እየተደረገ ነው የሚሉ ዘገባዎችን ውድቅ በማድረግ ከአሜሪካ ጋር ድርድር እያደረግን አይደለም፣ ትራምፕ ካሁን ቀደም ሲያደርጉት እንደነበረው ብቻቸውን እየተነጋገሩ ይሆናል በማለት ተሳልቀውባቸዋል። የውጭ ጉዳይ ሚኒስትሩ አክለውም አሜሪካ ጥቃቷንና ክልከላዋን እስከ ቀጠለች ድረስ በሆርሙዝ ያለው ሁኔታ ላይ የሚለወጥ ነገር አይኖርም፣ ወሽመጡም እንደተዘጋ ይቀጥላል ሲሉም ገልጸዋል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ አበቃን። ሰብስክራይብ፣ ላይክ፣ ሼር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።